እንዴት አላችሁ የተወደዳችሁ የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ አሁን ከሩበን አሞሪም ከኃላፊነት መነሳት በኋላ አንድ የሚገጥመው የሚመስለኝ ፈተና ማንቸስተር ዩናይትድ በቅርብ ጊዜ ባለፉት 18 ወራት ባለፈው ጃንዋሪም ባለፈው ክረምትም የተፈጸሙት ዝውውሮች በሶስት የመሀል ተከላካዮች፣ በሁለት ዊንግ ባኮች፣ በሁለት ጥልቅ አማካዮች፣ በሁለት ኢንሳይድ 10 ቁጥሮችና በአንድ 9 ቁጥር መጫወትን ታሳቢ ተደርጎ ስኳዱ ሪዲዛይን እየተደረገ ስለነበር የለቀቁት የክንፍ ተጫዋቾች ጋርናቾም፣ አንቶኒም፣ ራሽፎርድን በፐርፎርማንስ ብቻና እድገት እያሳዩ ስላልነበር አሉታዊነታቸው የበለጠ የጎላ ስለነበር መልቀቃቸው በቂ አመክንዮ በቂ ምክንያት አለው። ግን አንደኛውና ዋናው ምክንያት ግን የሲስተም ጉዳይ ነው። እነዚህ ተጫዋቾች ከነችግሮቻቸው እንደው ኢንዲስፔንስብልስ ቢሆኑ ኖሮ የማይተኩ የማይነኩ ተጫዋቾች ቢሆኑ ኖሮ ክለቡ ኮምፕሮማይዝ ያደርግ ነበር አይደለም። መጨረሻ ላይ ግን ለቀቃቸው ተጫዋቾቹን እንዲያውም ባነሰ ዋጋ። ራሽፎርድ በውሰት ነው ሄደው፣ ጋርናቾ በ40 የተሸጠው የዛሬ 2 ዓመት 60-80 የሚጠቀስ ተጫዋች ነበር። አንቶኒም እንደዚሁ 100 ሚሊዮን የመጣ ተጫዋች በሚጠበቀው ከብዙ ኪሳራ በኋላ የለቀቀ ነው። እሱ እንኳን ብዙ እድል ተሰጥቶታል፣ ሁሉም እድል ተሰጥቷቸዋል። በእርግጥ አሁን የእነዚህ ሽያጮች ዋናው ዓላማ ግን የሲስተም ሚስፊት መሆኑ ነው። ከሩበን አሞሪም ሲስተም ጋር የሚሄዱ አይደሉም የሚለው ነው። ሲሾምም ያኔ ተነስቶ ነበር። እንግዲህ እነዚህ ንጹህ የክንፍ ተጫዋቾች ናቸው። ቡድኑ ደግሞ በአሞሪም ስር ንጹህ የክንፍ ተጫዋች አይጠቀምም። የስፖርቲንግ ሊዝበኑን ማጣቀሻ እየወሰድን የበለጠ የሜዳ ስፋት ቡድኑ ለማግኘት የሚሞክረው ከመስመር አማካዮቹ ነው። ከዛ ለበለጠ አጥብበው የሚጫወቱ ኢንሳይድ 10 ቁጥሮች ይጠቀማል። ስለዚህ ራሽፎርድ በሁለቱም ቦታ ውስጥ ሊሆን አይችልም። ለምሳሌ አሁን ኩኛ በሚጫወትበት ቦታ ወይም አምና ብሩኖ ይጫወት በነበረበት የግራ 10 ቁጥር ቦታ ላይ ለመጫወት የሚያስችል የፕሌይ ሜኪንግ ችሎታ የለውም። ልክ እንደ ግራ ዊንግ ባክ ደግሞ ለመጫወት የሚያስችል በቂ የመከላከል ትጋት የለውም ወይም ያ ስፔሻሊዝም የለውም። ቀላል አልነበረም። ታክቲካዊ ምክንያት፣ የሲስተም ምክንያት ሲመጡም ተጫዋቾቹ ግን ሲመጡ ዶርጉም ሲመጣ ምቤሞም ሲመጣ ማቴዎስ ኩኛም ሲመጣ ደግሞ ለዚህ ሲስተም ይሆናሉ ወይ ከሚለው ጋር ነው። በቅርብ ጊዜ በማንቸስተር ዩናይትድ ዳይሬክተሮች በኩል ለሚዲያ የተሰጠም ይመስለኝ አንደኛው ነገር በሚዲያም ሲዘገብ ስላየሁት እነ ኩኛ እነ ምቤሞ ለሩበን አሞሪም ሲስተም ብቻ ተብለው የመጡ አይደሉም። የሆነ ቀን ባይሳካ በሌላ ሲስተም መጫወት እንደሚችሉ ታሳቢ ተደርጓል የሚል አስተያየት ሲሰጣ ያለው ግን ስኳዱን ለ3-4-2-1 ቅርጽ ለማስያዝ እየተሞከረ እንደነበር ግን እርግጠኛ ነኝ፣ ወይም ያንን ማስተዋል ይቻላል። የማንቸስተር ዩናይትድ አዲሱ አሰልጣኝ ሆኖ የተሾመው ማይክል ካሪክ በጊዜ አሰልጣኝነት ግን ዘለግ ላለ ጊዜ የሚቆይ የጊዜ አሰልጣኝነት ኃላፊነት ነው። ምክንያቱም ጊዜ አሰልጣኝ ሲባል ብዙ ጊዜ ከአንድ ወር አይበልጥም። ከአንድ አሰልጣኝ ይሰናበታል። ቀጥሎ የሚመጣው አሰልጣኝ እስኪሾም ድረስ ብዙ ጊዜ ከ2 ሳምንት በላይ አይወስድም ፕሮሰሱ። ምክንያቱም ክለቦች ያንን አሰልጣኝ ከማሰናበታቸው በፊት ያችን የመጨረሻ ቃታ ከመሳባቸው በፊት ተተኪውን ያዘጋጃሉ፣ ያነጋግራሉ እና ያ ስራ እስኪያልቅ ድረስ ነው ጊዜ አሰልጣኝ ሆኖ አንድ ሰው 2-3 ጨዋታ የሚመራው። ልክ ሶልሻ ለቆ ራኒክ እስኪመጡ ድረስ በመካከል 3 ጨዋታ ነው የነበረው። እነዛን 3 ጨዋታዎች የመራው ማይክል ካሪክ ነው። በሲዝኑ መሀል ከሆነ ለእንደዚህ አይነት ትራንዚሽን፣ የሲዝኑ መጨረሻ ላይ ከሆነም ብዙ ጊዜ 1 ወር ወይ 2 ወር ሲቀረው ብዙ ጊዜ አሰልጣኞች ሊሰናበቱ ይችላሉ። እንደዛ የሚሆን ከሆነም አንድን 1 ወር 2 ወር እንዲያሰለጥን። ለማንቸስተር ዩናይትድ ግን አሁን ቢያንስ 4 ወር አሰልጣኝ ሆኖ ይቆያል ማይክል ካሪክ። ጊዜ አሰልጣኝ ቢሆንም ሀፈ ሲዝን የሚያሰለጥን ጊዜ አሰልጣኝ ነው ማለት ነው። ቀላል አይደለም። ለሱ ተብሎ የሚመጣ ተጫዋች አይኖርም። የረጅም ጊዜ አሰልጣኝ ይሆናል ተብሎ ስለማይጠበቅ ምናልባት በጣም ድራማዊ መሻሻል ቡድኑ ላይ ካሳየ ያኔ ለሰዎቹ ውሳኔ ለመስጠት ያስቸግር ይሆናል። ካሪክ ለምሳሌ ዩናይትድን በሁለቱ የውድድር ዘመን አጋማሽ በጣም አሻሽሎት ቡድኑ የቶፕ 4 ቦታን ይዞ የተሻሻለ እግር ኳስ ተጫውቶ ተጫዋቾች ፐርፎርማንሳቸው ከፍ ብሎ እስከ ውድድር ዘመኑ መጨረሻ ድረስ መዝለቅ ከቻለ ምናልባት የቋሚ አሰልጣኝነት ስራው ሊሰጠው ይችል ይሆናል፣ ወይም እዛ ዲስከሽን ውስጥ ይኖራል። ዩናይትድ ደጋፊዎች ለጊዜው እሱን የሚፈልጉ ባይመስለኝም ካሪክ በሚድልስቦሮ በነበረበት ጊዜ በ85 በመቶና ከዛ በላይ በሚሆነው የቡድኑ የሲስተም የፎርሜሽን ምርጫ ውስጥ 4-2-3-1 እንደሚመርጥ። ይሄ ማለት አንዳንድ ተጫዋቾችን በተመለከተ ትልቅ ውሳኔ ማሳለፍ አለበት። በአሞሪም ስር የነበራቸው ቦታ የማይኖራቸው ተጫዋቾች አሉ። ለእኔ ትልቁ ትኩረት በምቤሞና በአማድ መካከል የሚኖረው ነገር ነው። በምቤሞና በአማድ መካከል ምቤሞ ከመጣበት ጊዜ ጀምሮ አማድ ብዙ ጨዋታዎች ላይ የቀኝ ዊንግ ባክ፣ ምቤሞ ደግሞ የቀኝ ወደ ውስጥ ገባ ብሎ የሚጫወት 10 ቁጥር ሆኖ ነው ሲጫወት የቆየው። አሁን ይሄ ዳይናሚክስ አይኖርም፣ የዊንግ ባክ ሲስተም ስለሚቀር ማለት ነው። እና ሁለቱ ተጫዋቾች ለአንድ ቦታ ሊፎካከሩ ነው ወይስ ምንድነው የሚደረገው የሚለው የአሰልጣኙን ውሳኔ የሚጠይቅ ነው። ደግሞ አሁን ዩናይትድ 17 ጨዋታ ብቻ ነው የቀረው። የፕሪሚየር ሊግ 17 ጨዋታዎች ብቻ ነው ያሉበት። ስለዚህ ብዙ ሮቴት አያደርግም።
አማድ በጣም ከጥሩ ፎርም ነው እየመጣ ያለው። በተለይ በአፍሪካ ዋንጫው በኮት ዲቯር ብሔራዊ ቡድን ውስጥ ያ ነጻነት ያ የመፍጠር ስልጣን ተሰጥቶት ሲጫወት የቆየ ተጫዋች ነው። በማንቸስተር ዩናይትድ እንደዚህ አይነት ሙሉ የመፍጠር ነጻነት ተሰጥቶት የተጫወተ አይመስለኝም። በቴንሃግ ጊዜ ጭራሽ ቸል የተባለ በነዛ ለጥቂት ጨዋታዎች ሩድ ቫን ኒስተልሮይ ባሰለጠነበት ጊዜ ለ4 ጨዋታ ቋሚ ሆኖ መሰለፍ የጀመረ በሩበን አሞሪም ስር ደግሞ ለታክቲካል ኮምፕሮማይዝ በሚል ቦታ እየለዋወጠ የሚጫወት አንዴ የቀኝ ዊንግ ባክ አንዴ የመሀል 10 ቁጥር ወደ ውስጥ ገባ ብሎ የሚጫወት የቀኝ 10 ቁጥር ሆኖ የሚጫወት አይነት ተጫዋች ነው የነበረው። በኮት ዲቯር ብሔራዊ ቡድን ግን ሙሉ ነጻነት ተሰጥቶት ነው የተጫወተው። የትልቅ ውድድር ነው፣ ብዙ ቴንሽን ያለበት ለሀገር የሚደረግ በጣም ፈታኝ በሆነ ኢንቫይሮንመንት የሚከናወን ነበር እና በእነዚህ ለኮት ዲቯር ብሔራዊ ቡድን በተጫወተባቸው ጨዋታዎች 3 ጊዜ ማን ኦፍ ዘ ማች ሆኖ ወጥቷል። የቡድኑን ማጥቃት መርቷል። በተደጋጋሚ ኳስ ይጠይቅ ነበር፣ ያንን ኃላፊነት ይወስድ ነበር። በጠባብ ቦታ የጎል ዕድሎች የሚፈጥረው ተጫዋች እሱ ነው። በአንዳንድ ጨዋታዎች በጣም ትልልቅ ጎሎች አስቆጥሮላቸዋል። 3 ጎሎች ሲያስቆጥር 3ቱም ጎሎች ደግሞ በባህሪ በጣም የተለያዩ ናቸው። አንደኛው ከፍጹም ቅጣት ምት ሳጥን ጠርዝ ከርል ተደርጎ የተቆጠረ ነው። አንደኛው ክሮስ የተደረገን ኳስ ካትባክ ክሮስ ያስቆጠረበት፣ አንደኛው ከተጋጣሚ ቡድን ግብ ጠባቂ ጋር ፊት ለፊት ተገናኝቶ ያስቆጠራቸው ናቸው። 3ቱም በባህሪ የተለያዩ ናቸው፣ ግን የተሰጠውንም ነጻነት የሚያሳይ ነው። የተለያዩ የሜዳው ስፍራዎች ላይ የተለያዩ ስፔሶችን እንዲያጠቃ የተሰጠው መሆኑን ያሳያል እና ያ አይነት የመፍጠር ክላሪቲ የጎል ዕድሎች የመፍጠር ነጻነት ኖሮት ነው ሲጫወት የቆየው። በኮት ዲቯር ብሔራዊ ቡድን ተጫዋቹ የበለጠ የሚጎላበት ቦታ ላይ የተጫወተ ይመስለኛል። በቀኝ ክንፍ በኩል ነው የተጫወተው። ከዛ ወደ ውስጥ በጠንካራ እግሩ ለመምታት በሚያስችል የዲያጎናል ሩጫ እንዲገባ ይደረጋል። አሁን ተመሳሳይ አይነት ነጻነት በዩናይትድ የነበረ አይመስለኝም። በተለይ ከአሞሪም መምጣት በኋላ በአሞሪም ስር ከተሻሻሉ ጥቂት ተጫዋቾች መካከል አንደኛው ነው። ግን በአብዛኛው ለዛ ስትራክቸር በሚሰጠው ትርጉም ምክንያት ነው የበለጠ ተሻሽሏል የምንለው እና አሁን የካሪክ መሾምን ተከትሎ የሚቀየሩ አንዳንድ ነገሮች አሉ። አሁን አሰልጣኙ ቶሎ የዩናይትድን ሁኔታ ማረጋጋት አለበት። የረጅም ጊዜ የማንቸስተር ዩናይትድን እድል ፈንታ የሚወስነው ሰው ላይሆን ይችላል፣ ግን መጥቷል። የቻምፒየንስ ሊግ ቦታን ማሳካት አለበት። ከአሞሪም የተለየ ሲስተም ይጠቀማል ተብሎ ነው የሚጠበቀው። በሚድልስቦሮ በነበረበት ጊዜ አንድ የሚያደርገው ነገር በአንደኛው የሜዳ ስፍራ የስትሬት ላይን የክፍ ተጫዋች የሚባለው ለምሳሌ በግራ በኩል የግራ እግር ተጫዋች መጠቀም እና በቀጥተኛ ማጥቃት እንዲያጠቃ ማድረግ። የግራ እግርን ተጫዋች በግራ መስመር ተጠቀማችሁ ማለት የበለጠ በኮሪደሩ በኩል የሜዳውን ጠርዝ ይዞ ይጫወታል ማለት ነው። በቀኝ በኩል ደግሞ የሚጠቀመው ኢንቨርት የሚያደርግ የቀኝ እግር ተጫዋች የግራ እግር ተጫዋች ሆኖ በቀኝ ክንፍ በኩል የሚጫወት ሲሆን እሱ ደግሞ የበለጠ እያጠበበ ይገባል። ወይ አማድን ቤሞን አሁን በማን ዩናይትድ እንደሚያደርጉት በኩል ያደርጋል ማለት ነው። እንደዛ የማድረግ እድል አለው። እንደዛ ከሆነ ማን ነው ወደ ግራ የሚሄደው የሚል ጥያቄ ሊነሳ ነው። እንግዲህ አሁን በ4-3-3 በ4-2-3-1 ቢጫወት ለሁለቱም እና አንደኛው ወደ ግራ ይሄዳል ብለን ካሰብን ማን ነው የሚቀመጠው ወደሚለው ደግሞ እንሄዳለን። ምክንያቱም ብሩኖን ወደፊት አስጠግቶ መጠቀሙ አይቀርም። 4-2-3-1 የሚጠቀም ከሆነ ሜኑ መሰለፍ ሊጀምር ይችላል ከካሰሚሮ ከኡጋርቴ ጋር። ስለዚህ ብሩኖ የበለጠ ወደሚመቸው የ10 ቁጥር ቦታ ይሸጋሸጋል እና አንደኛውን ወደ ግራ የምትወስዱት ከሆነ የሚቀመጠው ማለት ነው ኩኛ ሊሆን ነው። ኩኛ ደግሞ ጥሩ ፎርም ላይ ነው ያለው በንጽጽር። ስለዚህ እንዲህ አይነት የሴሌክሽን ጥያቄ ይኖራል ማለት የሴሌክሽን ኮንንድረም የሚባለው ይሆናል ማለት ነው። ከምቤሞ ጋር ደግሞ ለቦታ የሚፈካከሩ ከሆነ ማንን የምታስቀምጡት? ምክንያቱም አማድን በጣም ጥሩ ተጫዋች ነው፣ የበለጠ ክሬቲቭ ነው፣ የበለጠ በጠባብ ቦታ መጫወት የሚችል ተጫዋች ነው። ደግሞ የበለጠ ነጻነት ሲሰጠው ምን ያህል ቡድኑን ሊጠቅም እንደሚችል ምልክት አሳይቷል። እምቤሞ ደግሞ ወደ ዩናይትድ ከመጣበት ጊዜ ጀምሮ እንዲያውም ከአዳዲሶቹ ፈራሚዎች ቶሎ የተሳካለት እሱ ነው። እርግጠኛ አይደለሁም አሁን ማን ከሱ የበለጠ ጎል እንዳስቆጠረ፣ ግን የቡድኑ ዋናው ጎል አስቆጣሪ የነበረው እሱ ነው። ዋናው ጎል ጌተር የነበረው እሱ ነው። እሱ የበለጠ ሹተር ነው፣ የበለጠ ጎል አስቆጣሪ ነው። ስለዚህ ማን ነው የሚቀመጠው በዛ ቦታ ላይ? አሰልጣኙ ይህንን ውሳኔ ማሳለፍ አለበት። አሁን የዩሮፓ ሊግ ወይ የቻምፒየንስ ሊግ ውድድር ላይ ቢኖር ኖሮ ማንቸስተር ዩናይትድ ለማፈራረቅ ቀላል ሊሆን ይችል ነበር። በነገራችን ላይ ብራያን ምቤሞን የሚያክል ጎል ያስቆጠረ ተጫዋች የለም። አሁን ኤፍቢ ሬፍ ላይ ያዩ 6 ጎሎች አስቆጥሯል ብራያን ምቤሞ። 6ቱም ከኦፕን ፕሌይ ተቆጠሩ ናቸው። የፍጹም ቅጣት ምት ጎል የለውም። ብሩኖ ፈርናንዴዝ ቀጥሎ 5 ጎሎች አስቆጥሯል። ከ5ቱ 2ቱ የፍጹም ቅጣት ምት ከ5ቱ 4ቱ የፍጹም ቅጣት ምት ጎል ነው። ከ5ቱ 2ቱ የፍጹም ቅጣት ምት ጎሎች ናቸው። ሌሎቹ 2 የፍጹም ቅጣት ምት አጋጣሚዎች ስተዋል እንደምታስታውሱት። ስለዚህ ዋናው ጎል ጌተር እስካሁን ድረስ ብራያን ምቤሞ ነው። ስለዚህ እሱን ደግሞ በጎል አደገኝነቱ ምክንያት ማስቀመጥ በጣም ከባድ ይሆናል እና አሁን ከአፍሪካ ዋንጫው መልስ ተጫዋቹ አሳይቶት በነበረው ፎርም ምክንያትና ከአሰልጣኙ መለወጥ በኋላ በዩናይትድ ይኖራል ብለን የምናስበው አይነት አዲስ ዳይናሚክስን ተከትሎ ምን አይነት ውሳኔ ያሳልፋል የሚለው ሁኔታ በጣም ከካሪክ የቤት ስራዎች መካከል አንደኛው ይመስለኛል። የሚወስነው ውሳኔም ዩናይትድ በቻምፒየንስ ሊግ መሳተፉን አለመሳተፉን ሊወስን የሚችል ትልቅ ውሳኔም ሊሆን ይችላል።